ቀን የሚያመጣውን አታውቅምና ታገስ ይቀየራል ነገ አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል ተጠቀምበት ወገኔ ሆይ ሶስት ነገሮችን እንገርህ ያለፈውን ህይወትህን ያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ ስለዚህ ራስን ታጠፋለህ አዲስ ቀን አለ ያለፈውን ቶ ነገን ደግሞ በስጋት አትመልከተው ነገን በስጋት ከተመለከትከው ፈሪ ትሆናለህ ፈሪ ከሆንክ ትጨነቃለህ ከተጨነቅ በራስ ላይ አንድ ነገር ታደርጋለህ ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት እነስ ምን ላድርግ ዛሬን ከእግዚአብሔር ጋር ተደሰትበት ሌላው ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት መስሎ ታይቷል ማለት ነው ሞት ችግርህን አይፈታም ሞት ራስን መስቀል ራስን ማጥፋት የሚያጠፋው ችግርህን ሳይሆን እንዳትረሳ አንተን ራስ ነው የሚያጠፋው የእግዚአብሔርን ህልውና በልብ ውስጥ ያለውን የእግዚአብሔርን ህልውና ጭምር ነው የሚያጠፋው ለዚህ እኮ ነው ብርቱ ኃጢአት የሚሆነው ራስን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነው